ስለዚህ ዓለም ምንድናት? ሃፒታይት ቆላፊ ናት። ለእግዚአብሔርና የእግዚአብሔር ለሆነ ነገር ሃፒታይት እንዳይኖርህ አሽመድምዳ ትጥልሃለች። ደጅ ደጅ እንድታይ ታረጋለች። ለአምሮትህን ሌላ ሰፈር ታወጣዋለች። ለፍላጎታችሁ እግዚአብሔር በቂ ነው። ለጥያቄያችሁ እግዚአብሔር በቂ ነው። ውሃም ማይቋጥሩ ቀዳዳ ጉድጓዶች አንቆፍርም ደርበን። የሕያው አምላክ ምንጭ ለቤታችን በቂ ነው። ዓለም ግን ተሸውደሃል ነው የምትል አይደል? መርሆ ምንድነው? ከሌለ የለህም ማለት ይዞ መገኘት ነው ዋናው ትላለች። ብሩንም ያዘው፣ መኪናውን ያዘው፣ ቅራቅንቦ ያዘው፣ እንትን ያዘው ነው። መንፈሳዊ ነገር ሲገባስ ያኛውን ለመያዝ ይሄኛውን ትለቃለህ። ዓለምን የመውደድ ግልባጩ የእግዚአብሔር ጠላት መሆን ነው። እግዚአብሔርን የመውደድ ግልባጩ ደግሞ የዓለም ጠላት መሆን ነው። ዛሬ ከሰዓትና ነገ ከሰዓት የምናየውን ተከታታይ አንድ ርዕስ አብረን እናያለን። የድል ቁመናን መገንባት በሚል ሐሳብ አወራችኋለሁ። የድል ቁመናን መገንባት ሁሌ በአሸናፊነት ከፍታ ላይ እንድታበሩ፣ ድላችሁን አስጠብቃችሁ እንድትቀጥሉ፣ በማንም ፊት ተሸናፊ በማንም ፊት ባሪያ እንዳትሆኑ፣ ገዢነታችሁ የደመቀ አሸናፊነታችሁ የጎላ እንድትሄዱ የሚያደርግን ሐሳብ አወራለሁ። ገዢው ርዕሴ የድል ቁመናን መገንባት የሚል ይሆንና ንዑስ ርዕሳችን የመንፈሳዊ ዓለም ጠላቶቻችንን ለይቶ ማወቅ የሚል እና ዛሬ እሱ ላይ በጣም አወራለሁ። በጣም እንድትሰሙ ይፈልጋለሁ። ጠላትን ማወቅ፣ የመንፈሳዊውን ዓለም ጠላቶች ለይቶ ማወቅ የሚል ሐሳብ ይዤ ነው ማወራው። ማነበው ያዕቆብ ምዕራፍ 4 ከቁጥር 1 እስከ 10 ያለውን ነው። አብረን እንድናነብ ጋብዛለሁኝ። ሁሉ ሰው ያወጣል ይሄንን ክፍል። እንደዚህ ይላል ያዕቆብ፣ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ምቾቶቻችሁ አይደለምን? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁ ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም። ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዚህ ዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። እና እንዳልኳችሁ የመንፈሳዊ ዓለም ዘመን አይሽሬ ጠላቶች አሉብንና እነሱን ጣምራ ጠላቶች ለይተን አውቀን እንዴት መፋለም እንዴትም ደግሞ አሸንፈን ድላችንን ማስጠበቅና ማስቀጠል እንደምንችል እሱ ላይ ፎከስ አድርጌ እንዳወራ በጣም መንፈሴ በእግዚአብሔር መንፈስ ተመርቷልና እሱን አወራችኋለሁ። እዚህ ክፍል ላይ የአዲስ ኪዳንን 3 ጣምራ ጠላቶች ያዕቆብ ያስተዋውቃል። በኦርደር ከሄድን ስጋን ከፊት ያደርጋል፣ መሃል ላይ ዓለምን ያመጣል፣ መጨረሻ ሰይጣንን የሚያስቀምጠው። እኔ ምናልባት ኦርደሩን ወደ ላይ ወደ ታች አድርጌ ነው ላቀርብ የምሞክረው፣ ግን ፕሮሚስ ማድረጋችሁ ነገ 3ቱንም እናያለን። እና ምንድነው ልናወራ ያለው ካላችሁኝ ዓለም እንደገና ሰይጣን እንደገና ስጋ ምን አይነት ውጊያ በህይወታችን ላይ እንዳላቸው ፎከሳቸውን ጭምር እናወራለን። እንዲሁ ፍሬምወርክ ይዛችሁ ከኔ ጋር እንድትቀጥሉ ለማድረግ 3ቱን በአንድ አጭር ማዕቀፍ ላስተዋውቃችሁና ወደ ዛሬው ሐሳብ ልግባ። ዓለም ጠላትነቷ በአብ ፍቅር ላይ ያነጣጠረ ነው። ፎከሷ በአብ ፍቅር ላይ ያነጣጠረ ነው።
ዳይሬክት የምትቃወመው የአብን ፍቅር ነው። የእግዚአብሔርን ፍቅር ከውስጣችን በማጥፋት ነው የምትሰራው። ዛሬ እሷን ነው ቀዳሚ አድርገን የምናየው። ሁለተኛ ላይ የመጣው ሰይጣን ነው። ሰይጣን በክርስቶስ ኢየሱስ ሐሳብና ስራ ላይ ነው ፎከስ የሚያደርገው። የክርስቶስን ሐሳብ ከውስጣችን የመመረዝ ለክርስቶስ ያለንን ቅንነትና ንጽህና የማስጣል ውጊያን የሚያደርገው። ስጋ ደግሞ በመንፈስ ቅዱስ ላይ ነው ፎከሱ። የመንፈስ ቅዱስን ምሪት፣ የመንፈስ ቅዱስን አገዛዝ ከህይወታችን ላይ የማጥፋት የመሻር ስራ ነው። ስለዚህ ሰው በዓለም ሲጠቃ ከአብ ጋር ያለው የፍቅር ህብረት ይቋረጣል። በሰይጣን ሲጠቃ የክርስቶስ ሐሳብ ከውስጡ ይጠፋል። ለክርስቶስ ያለውን ቅንነትና ንጽህና ይጠላል። በሰይጣን ሲጠቃ ይሄ ምልክት ነው የሚታየው። በስጋ ሲጠቃ ደግሞ ከመንፈስ ቅዱስ ጋር ያለው ህብረት ነው የሚበላሸው። ከመንፈስ ቅዱስ ጋር ያለው አብሮነት ነው የሚቋረጠውና አጠቃላይ ፎከስ ይሄ ነው። እነዚህን ግን ዛሬ በትንታኔ እንጀምራቸውና ነገ ከሰዓት ምን ጠቀለላቸው ይሆናል። ስለዚህ ዛሬ ምን ላይ ነው የምታተኩረው ካላችሁኝ አንድ ሐሳብ ላይ ነው ዛሬ ቆይታ የምናደርገው። ግን ኦቨር ቪው ልስጣችሁ። በውጊያ ዓለም ወይም በውጊያ በትግል ቀጠና ላይ የማናውቀውን ጠላት እንደመዋጋት ያለ አድካሚ ውጊያ የለም። ሁሌም በቃ ያለየኸውን ጠላት ያላወቅሽውን ጠላት እንደመፋለም ያለ ውጤት አልባ አዙሪት የለም እና ሁሌም ታርጌት ፉል የሆነ ውጊያ መዋጋት የምትችሉት ጠላቶቻችሁን ለይታችሁ በምን እንደሚያጠቃችሁ አውቃችሁ መመከት ስትችሉ ነው። ሁሌ የተለካ ውጊያ ውጤቱ የተረጋገጠ ተጋድሎ የምታደርጉት እና ዛሬ ማታ እግዚአብሔር በጠላቶቻችሁ ላይ እንደገና የአይን መከፈት ይሰጣችኋል። ሲጩሁና አሜን በለው። ጠላቶቻችሁ ለይታችሁ እንድታጠቁ፣ ለይታችሁ እንድታሸንፉ፣ ለይታችሁ ድል እንድታስመዘግቡ እግዚአብሔር የአይንን መከፈት ያደርግላችኋል። ለይተን ያወቅነውን ጠላት መዋጋት ለመከላከልም ሆነ ለማጥቃት ታርጌት ያለው ተዋጊ ያደርገናል። ፎከስ ያለው ተዋጊ ያደርገናል። ውጤት የማይዘበራረቅበት ተዋጊ ያደርገናል። ስለዚህ ጠላቶቻችንን በአግባብ አውቀን የውጊያ አቅጣጫቸውን ለይተን በዛ ፎከስ እንድንዋጋ እግዚአብሔር ይፈልጋል ማለት ነው። ይህን ያህል ስለ ጥቅል ነገር ካወራው ስፔሲፊክ ላወራ ወደ አሰብኩት ሐሳብ ልነሳ። እንዳልኳችሁ ኦርደር ምን ወስደው ከመሃል ይሆናል ለዛሬ። በኋላ ግን ሁሉንም እናገናኛለን ማለት ነው። ኦርደራችንን ዘብረቅ አድርገ ነው እንመጣለን። በኦርደር ከሄድን ሰይጣን ስጋ ሰይጣንና ዓለም ነው እዚህ ምዕራፉ ላይ ኦርደር ሆነ ተቀመጡት። እኔ ግን ለአወራረድ እንዲመቸኝ ዓለምን ከፊት አድርግና ነገ ሁለቱን ጠላቶች ደግሞ ለማየት እንሞክራለን። ስለዚህ ዛሬ ዓለምን ነው የምናየው። ስለ ዓለም ጠላትነት ጥቂት ነገር ልንገራችሁ። በደንብ ያዙልኝ ማስታወሻ የምትይዙ። አንደኛ ዓለም ውጫዊ ጠላት ናት። ሰልፏ፣ ውጊያዋ ሲስተም ተኮር ነው። የራሷ የሆነ ስፒሪት አላት፣ የዓለም መንፈስ ይላል መጽሐፍ። እና ውጊያው ግን ከደጅ ወደ ውስጥ የሚደረግ ተጋድሎ ነው። ስለዚህ ጠላት ናት፣ ወደ ውስጥ ነው የምታጠቃን። የውጊያ ንቅናቄዋ ከውጪው ሁኔታችን የሚነሳ ነው። ቅድም የተናገርኩትን ደግማለሁ። የውጊያ አቅጣጫዋ ደግሞ ታርጌት የሚያደርገው በአብ ፍቅር ላይ ነው። ለጌታ ያለንን ፍቅር ለማስጣል፣ ለጌታ ያለንን ፍቅር ለማደብዘዝ፣ ለጌታ ያለንን ፍቅር ከእጃችን ለማውጣት ነው የምትጋደለው። ለቀጥል ሌላው አሁንም ተዋግታ ስታሸንፍ ደግሞ የአብን ፍቅር ነው ከውስጣችን የምታጠፋው። ተዋግታ ስታሸንፍ የአብን ፍቅር ነው ከውስጣችን የምታጠፋው። ይህን ከያዛችሁልኝ ዓለም ማለት ምን ማለት ነው የሚለውን ላንሳ ለአጠቃላይ ግንዛቤ። ዓለም በመጽሐፍ ቅዱስ 3 ነገሮችን ይወክላል። አንደኛው ቁሳዊውን ዓለም ነው። ቁሳዊው ዓለም በእግዚአብሔር የተፈጠረ፣ በእግዚአብሔር ባለቤትነት የሚተዳደር፣ እግዚአብሔር የያገባኛል ጥያቄ የሚያነሳበት፣ እንድንጠብቅ እንድንንከባከበው የተሰጠን ነው። ዛፉ፣ ቅጠሉ፣ ወንዙ፣ አየሩ፣ ንብረቱ፣ ኤፍሪ ነገሮች ዓለምን ይይዛሉ። እነዚህ ተጠብቀው እንዲቀጥሉ እግዚአብሔር ይፈልጋል። በእነዚህም ላይ ደግሞ ምጋቦት አለው። እግዚአብሔር ጥበቃ ያደርጋል፣ እዳሴ ያደርጋል። እንደገና ደግሞ የተፈጥሮ ጠባቂና ተንከባካቢ እንድንሆን ይፈልጋል። ይሄ ግልጽ ነው። ሁለተኛው ሰብአዊ ዓለም ደግሞ አለ። የሰዎች ዓለም፣ በእግዚአብሔር የተወደደው ዓለም፣ እግዚአብሔር አንድ ልጁን እስኪሰጥ ዓለሙን እንዲሁ ወዷል የተባለለት የሰዎች ዓለም ደግሞ አለ። የሰዎች ዓለም እግዚአብሔር የሚወደው፣
እግዚአብሔር ልጁን የሰጠለት እንዲድን ደግሞ እኛን መልእክተኛ አድርጎ በወንጌል ባላደራነት የላከለት ዓለም ነው። ይሄ በእግዚአብሔር አይን የተወደደ ነው። ሶስተኛው ግን አሁን ምን ቆይበት ነው። ሶስተኛው በኃጢአት የተበከለው ብልሹ ስርዓት፣ በኃጢአት የተበከለው ብልሹ ስርዓት በእግዚአብሔር የተጠላ፣ በእግዚአብሔር የተኮነነ፣ ከእግዚአብሔር ሐሳብ ተጻራሪ ሆኖ የሚቆም ነው። በግሪኩ ኮስሞስ የሚል መጠሪያ አለው። በግሪኩ ኮስሞስ የሚል መጠሪያ አለው። ኮስሞስ የሚለው የግሪኩ ስያሜ የሚወክለው ዓለም በደም ስሙኝ፣ የእግዚአብሔር የጽድቅ አገዛዝ ተጻራሪ፣ ከጽድቁ አገዛዝ አፈንጋጭ ሆኖ የቆመ የወደቀውን ዓለም ስርዓት የሚገልጥ ስያሜ ነው። ስለዚህ ኮስሞስ ካልን አሁን በጠላትነት ፈርጀን የምናወራው ዓለምና ሲስተሙ፣ ዓለምና መንፈሱ ከእግዚአብሔር የጽድቅ አገዛዝ አፈንግጦ የቆመ ሁልጊዜ የእግዚአብሔርን የጽድቅ አገዛዝ የሚቀናቀን እንደገና ደግሞ የወደቀው ዓለም ስርዓትን የሚወክል ስያሜ እንደሆነ ልታውቁ ይገባል። ስለዚህ ዛሬ የምናወራው እሱ ላይ ይሆናል ማለት ነው እና ዓለም ካልን የወደቀውን ዓለምን የሚወክለው፣ በኃጢአት የተበከለውን ዓለምን የሚወክለው የማይታየው የጨለማው ብልሹ መንፈሳዊውን ስርዓት ነው የሚይዘው ማለት ነው። ለማየት ሞክሬ ያለው ልዩ ልዩ ትርጉሞች ላይ አንድ በጣም ገዢ ሐሳብ አግኝቻለሁ። እሱን በማስተዋወቅ ልጀምር። እንደዚህ ይላል፣ ዓለምን መውደድ ማለት ይላል አንድ ጸሐፊ፣ ዓለምን መውደድ ማለት በደንብ ስሙኝ፣ ከወደቀው ዓለም ከፋይዳውና ከፍላጎቱ ከመንገዱና ከደስታው ጋር ህብረት ለማድረግ ልድገም። ዓለምን መውደድ ማለት ከወደቀው ዓለም ከፋይዳው እና ከፍላጎቱ ከመንገዱና ከደስታው ጋር ህብረት ለማድረግ ከዚህም ተጠቃሚ ለመሆን ለዚህ ማሸርገድ ነው ይላል። አይቱ አንዳች ጥቅም አገኛለሁ ብላችሁ ለሲስተሙ ራሳችሁን ስትሰጡ፣ በዚህ ፍላጎቴን አሟላለሁ ብላችሁ ይሄንን መንገድ ስትከተሉ ፋይዳውን የራሳችሁ ልታደርጉ፣ ደስታውን የራሳችሁ ልታደርጉ፣ በዓለም መንገድ ሄዳችሁ ልትረኩ፣ በዓለም መንገድ ሄዳችሁ ፍላጎታችሁ ልታሟሉ ስትሄዱ እሱ ዓለምን መውደድ ይባላል። ዓለምን መውደድ ማለት ምን ማለት ነው ካላችሁ፣ ከዓለም ከፋይዳውና ከጥቅሙ ከፍላጎቱና ከመንገዱ ከደስታው ጋር ህብረት ለማድረግ የሚደረግ አሸርጋጅነት፣ ተገዢነት፣ አደግዳጊነት ዓለምን መውደድ ተብሎ ተጠርቁሟል። ይህ የመንፈሳዊ ህይወት መራር ስር ነው። የእግዚአብሔር ጠላት እስከ መሆን የሚያደርስ ጥልቅ መንፈሳዊ መርዝ ነው። በያዕቆብ አፈታት ደግሞ ከመጣችሁ ዘው አሁን ያነበብነው ያዕቆብ ምዕራፍ 4 ቁጥር 4 ላይ አመንዝራነት ነው ይላል። ይሄን በደንብ መስማት አለባችሁ። ዓለምን መውደድ ምንድነው ይላል? አመንዝራነት ነው ይላል። ለቅዱሳን እኮ ነው የሚጽፈው፣ ለዳኑ አማኞች እኮ ነው የሚጽፈው ያዕቆብ። ምን እንደሚላቸው ስሙ። ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁም ወይ? ኦኬ። ስለዚህ አመንዝራ መፈታት አለበት። አይቲክታውት አሁን እኔ ማውራውን በኋላ አወራለሁ። ኖርማል የአመንዝራ ትርጉም ምን ማለት ነው? ሄሎ፣ አመንዝራ ማለት ነው በተሰጠው ማይረካ ማለት ነው። በአንድ ተወስኖ ማይረካ፣ አግብቶ ከሚስቱ ሌላ የሚያይ፣ አግብታ ከባሏ ሌላ የምታይ ሴት አመንዝራ ትባላለች። ከተፈቀደለት ውጪ ያንንም ይሄንንም ለራሴ ላርግ የሚል ሰው አመንዝራ ነው። በአንድ ሚስት ተወስኖ ማይረካ ባል፣ በአንድ ባል ተወስና ማትረካ ሚስት አመንዝራ ትባላለች። ኢትስ ኦኬ። አሁን መንፈሳዊ ቦታው ላይ መጣን ማለት ነው። ታዲያ ለባልና ሚስት ስያሜ ከተሰጠ ያዕቆብ አማኞች ጋር መጥቶ ከዓለም ጋር ባለ ሪሌሽንሺፕ ዓለምን የሚወዱትን ለምን አመንዝራ አላቸው? ይህ በእኔ ትምህርት መሰረት ደግሞ አመንዝራነት ምንድነው ካላችሁኝ፣ በእግዚአብሔር ተወስኖ አለመርካት ነው።
እግዚአብሔር ላይ ሌላ ነገር ለመደረብ መሞከር ነው። ዛሬ ማታ እንደዚህ ልባርካችሁ እፈልጋለሁ። እጆቻችሁን አንሱ። በጌታ በኢየሱስም እግዚአብሔር ላይ ድራቢ ሆነ የገቡ ነገሮች ሁሉ ከቤታችሁ ላይ ዛሬ የተራገፉ ይሆኑ። ጮኻችሁ በደንብ አሜን አሜን በሉ። ሃሌሉያ። ዓለም ምንድነው የምታረግህ? ደርብ ነው የምትልህ። እግዚአብሔር አይበቃህም ለፍላጎትህ፣ እግዚአብሔር አይበቃህም ለእርካታ፣ ሌላ እርካታ ማግኛ መንገድ አለ ብላ ያንንም ይሄንንም መንገድ እንድትቀላውጥ ልብህን ታነሳሳለች። ወዳጄ መንፈሳዊነት ምንድነው ካላችሁ እግዚአብሔር ላይ ተወስኖ መርካት ነው። ለፍላጎት እግዚአብሔር በቂ ከበቂም በላይ ነው ብሎ አረጋግጦ መቆም ነው። ዛሬ ይሄ መንፈስ ያገኘኝ የሚል አንድ ሰው ጮሆ አሜን ይበለኝ። እግዚአብሔር ላይ የምትረኩበት መንፈስ ይሁንላችሁ። በደንብ አሜን አትሉም ወይ? እጆቻችሁን አንሱ እስቲ። ለኔ ቤት እግዚአብሔር በቂ ነው ብላችሁ አውጁ። ለኔ ቤት እግዚአብሔር በቂ ነው። ማነው ጮሆ አሜን የሚለኝ? ማነው ጮሆ አሜን የሚለኝ? ለፍላጎታችሁ እግዚአብሔር በቂ ነው። ለጥያቄያችሁ እግዚአብሔር በቂ ነው። ውሃም ማይቋጥሩ ቀዳዳ ጉድጓዶች አንቆፍርም ደርበን። የሕያው አምላክ ምንጭ ለቤታችን በቂ ነው። እንዳትረካ ጌታ ላይ እንዳትረጋጊ ጌታ ላይ አይን ክርትት እንዲል ደጅ ደጅ እንድታይ ነው ዓለም የምትቀሰቅስህ። እግዚአብሔር አይበቃህም። እሱን ይዘህ ትከስራለህ። እሱን ይዘህ ከፍ አትልም። እሱን ይዘህ ቤት ይበላሽብሃል። እሱን ይዘህ ትጎሰቁላለህ። እሱን ይዘህ ትከስራለህ ብላ ልብህን ለሌላ ነገር ታነሳሳለች። አይኑ የበራ ሰው ግን በየትኛውም ማባበያ ሳይደለል እግዚአብሔር ለኔ ቤት በቂ ነው ብሎ ይቆማል። ቢጨልም ይነጋልኛል፣ ቢዘጋ ይከፈትልኛል፣ ብፈተን አሸንፌ እወጣለሁ፣ እግዚአብሔር ላይ እቆማለሁ ይላል። አሜን አይባልም ወይ? እናንተ ደሴ ላይ ለዚህ እውነት አሜን አይባልም ወይ? እግዚአብሔር ለቤታችሁ በቂ ነው፣ በቂ ነው። እረፉ በጌታ ላይ እረፉ፣ እረፉ በጌታ ላይ። መንፈሳዊነት እግዚአብሔር ይበቃኛል ማለት ነው። ለጥያቄ እግዚአብሔር በቂ ነው። ላልተመለሰ ጸሎቴ እግዚአብሔር በቂ ነው። ቤቴ ላይ ላለ ክፍተት እግዚአብሔር በቂ ነው። አሜን አትሉ? አሜን አትሉ? እኔ የምወራረደው በዚህ ነው። እግዚአብሔር ያልሰጠኝን ነገር አልፈልገውም። እግዚአብሔር ያለቀቀልኝን ነገር አልቀበለውም። ለኔ እጁ የሰጠኝ በቂ ከበቂም በላይ ነው። አንድ ሲሪየስ ነገር ልንገራችሁ ዛሬ ከምናወራው ሐሳብ አንፃር። ዓለምን ከባድ ጠላት የሚያረጋት ምን እንደሆነ ልንገራችሁ። ለውጊያ ፍቅርን በመሳሪያነት መጠቀም ነው። ሁሉም ጠላት የተገለጠ የታወቀ ታርጌት የምትዋጋው ነው። ዓለምስ ካልከኝ የፍቅር ቀሚስ ለብሳ ነው የምትመጣው። እንድትወዳት ሆና ነው የምትመጣው። በፍላጎት ልክ ተከርክማ ነው የምትመጣው። አየህ፣ የፊት ለፊት ያፈጠጠ ጠላት መቋቋም አይከብድም። ወዳጅ መስሎ የሚመጣ ጠላት ግን ከባድ ነው። አየህ፣ እንድትወዳት ሆና ትመጣለች። ለፍላጎት የምትመች ሆና ትመጣለች። ፍላጎትን ያሳካች መስላ ትመጣለች። ደርበህ ውደደኝ ብላ ትመጣለች። ጌታን አትውደድ አትልም። ደርበህ ውደደኝ ብላ ትመጣለች። አየህ፣ ፍቅርን በመሳሪያነት ተጠቅማ ከገባች በኋላ በፍቅር ስትነድፍህ ታዝረከርካለች። አየህ፣ ዓለም የአብን ፍቅር ከውስጥ የምታጠፋው በፍቅሯ ነው። ድራቢ ሆና ገብታ ዋናውን ፍቅር ከውስጥ ገብታ ታጠፋዋለች። እስክትቆጣጠር ድረስ ትነክስብሃለች። የመንፈሳዊውን ዓለም ዋጋ እስክታሳጣ ድረስ እይታህን፣ አካሄድህን፣ አቋምህን ታስቀይርሃለች። ዓለማዊነት ከባድ የሚሆነው ለዚህ ነው። ሳታውቀው የተበላህ ሳይመስልህ ነው የምትበላው። የተዘረፍሽ ሳይመስልሽ ነው የምትዘረፊው። ፍቅር እያጫወተች ነው የምትሰርቅ። ፍቅር እያጫወተች ነው ዋናህ ላይ የምትመጣው። ወዳጆቼ፣ የቤታችሁ የህልውና ዋስትና የአብ ፍቅር ነው። የእግዚአብሔር ፍቅር የተዘረፈብህ ቀን የመውደቂያ ጉድጓድ በጥልቅ ተቆፍሯል። ዛሬ ልመርቃችሁ፣ የአብ ፍቅር ከቤታችሁ አይወሰድባችሁ። ጫዋችሁ ለምን በደንብ አሜን አትልኝ? መንፈሳዊ ዓለም አይቀለልባችሁ። መንፈሳዊ ዓለም ዋጋ አይጣባችሁ። ሲከሞን በደንብ አሜን በሉ። ሃሌሉያ።
ለመንፈሳዊ ዓለም ቫልዩለስ እንድትሆን። የዓለማዊነት ከተግባር ይልቅ የአስተሳሰብና የአመለካከት ጉዳይ ነው። የቦታ ጉዳይ አይደለም። ቸርች ውስጥ ሆነ ዓለማዊ ትሆናለህ። አይዞ መውጣት አያስፈልግም። ባክስላይድ ማድረግ አያስፈልግም። ዓለማዊነት የቦታ ጉዳይ አይደለም። የውስጥ የልብ የዝንባሌ ጉዳይ ነው። የአንድ ክርስቲያን ከአጠያያቂ ነገሮች ከአጠራጣሪ ነገሮች ርቆ ፖዚሽናሊ ቦታውን አስጠብቆ ራሱ በዓለማዊነት ሊፈተንና በዓለማዊነት ሊወድቅ ይችላል። አየህ ጌታን ወደው ዓለምን የካዱ ያሉትን ያህል ዓለምን ወደው ደግሞ ጌታን ክደው የወጡ ዴማሶችም አሉ። ከውስጥ የጀመራቸው በሽታን ወደ እጅ የሚያውላቸው። እግዚአብሔር ዛሬ አይናችሁን ሊያበራ መጥቷል። አሜን አትሉ? አሜን አትሉ? ወዳጆቼ እግዚአብሔር አልበቃ እንዲላችሁ ያረጋችሁ፣ የትላንትናውን የትጋት ወራት ከሞኝነት እንድትቆጥሩ ያረጋችሁ፣ ለመንግስቱና ለወንጌሉ የከፈላችሁትን ዋጋ እንድታፍሩበት ያረጋችሁ መንፈሳዊነት የሚመስል አዚም ከየት ወጣ ካላችሁኝ ሳታውቁ በተነደፋችሁበት የዓለም መንፈስ የመጣ ነው። እግዚአብሔር ዛሬ ሊያስጥላችሁ መጥቷል። አይናችሁን ሊከፍት መጥቷል። ደግማችሁ እንዳትዘረፉ ሊያባንናችሁ። እስቲ ጩሁና አሜን በሉኝ። ኦኬ ይሄ ከሆነ ሰው በዓለም መንፈስ ሲጠቃ የሚታይበት ምልክት ምንድን ነው? መጠቃቱን በምን ማወቅ ይችላል? ምልክቶች ልስጣችሁ። ዋው አንደኛ ዮሐንስ ምዕራፍ 2 ቁጥር 15 አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ዓለምን ወይም በዓለም ያለውን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዋው ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን እርሱ ለዘላለም ይኖራል። ሰው በዓለም ፍቅር ሲጠቃ፣ በዓለም ጥቃት ስር ሲወድቅ፣ በዓለም ጥቃት ሲሸነፍ በሕይወቱ ላይ ምን አይነት ምልክት ይታያል ካላችሁ ዋናውን አስቀድማለሁ። ዋና ምልክት ለአብ ያለውን ፍቅር ያጣል። ለእግዚአብሔር ያለው ፍቅር ከውስጡ ይሸረሸራል። ጌታን መውደድ ከእጁ ይወጣል። አየህ የማለዳው ፍቅር ለወንጌል ዋጋ የከፈልክበት፣ ለጌታ ቤት ሥራ ተፍተፍ ያልክበት፣ በገንዘብህ በጊዜህ በጉልበትህ ጌታ ይቅደም ያልክበትን የመጀመሪያውን በፍቅር ተነድፈ ከእግዚአብሔር ፍላጎት ኋላ የሮጥክበትን ያን የፍቅር ግለት ዓለም ከውስጥ ድንገት ታጠፋዋለች። አየው ያኔ መንፈሳዊነት ምጥ ይሆናል። ልብ በቅዝቃዜ ውስጥ ይወድቃል። ህይወት ድብዝዝ ማለት ይጀምራል። ለመንፈሳዊ ዓለም ሪአክት እንዳታረግ ትሆናለህ። ቃልም አይነካ ትሆናለህ። መንፈስም አይነካ ትሆናለህ። ለእግዚአብሔር ሥራ ግዴለሽ መሆን ትጀምራለህ። ዝርክርክ ታረጋለች ማለት ነው። እግዚአብሔር ይሄን ንፋስ ከዚህ ምድር አየር ላይ ይስበር የምትሉ ጫዋቹ አሜን በሎ። ሳናውቀው የገባብን አዚም አላየህ። ለጌታ ቤት ቅናታችንን የዘረፈ፣ ለመንግስቱ ያለንን ትጋት ያጠፋ፣ ለጌታ እንዳንኖር ያረጋል። ዓለማዊነት ዓለም ማትጮ ሰይጣን ናት። አየህ በፍቅር ስትይዝህ ዳይቨርት ታረጋለች። የዚህን ዓለም ንዋይ ተከታይ ታረጋለች። ለጌታ ቅድሚያ እንዳሰጥ፣ ለመንግስቱ ቅድሚያ እንዳሰጥ፣ ለእግዚአብሔር ሥራ ቅድሚያ እንዳሰጥ። በዓለም የተጠቃሰው ምልክቱ ይሄ ነው። መንፈሳዊ ዓለም ላይ ፈዘዝ ይላል። ጌታ ሲባል ድንግጥ አይልም። ኢየሱስ ሲባል ውርር አያረገው። ውስጡ ድብዝዝ፣ ውስጡ ሙትት፣
ውስጡ ትከት እንዲህ አይነት ቻሌንጅ ውስጥ ያላችሁ ሰዎች በከባድ የዓለማዊነት ጥቃት ውስጥ ናችሁ። እግዚአብሔር ዛሬ በሕይወታችሁ ላይ ጣልቃ ይግባላችሁ። እዚህ ጋር ነኝ በሉት ጌታን፣ እኔ ነኝ በሉት ጌታን። አለ ወይ የማለዳው ፍቅር? አለ ወይ ለጌታ ያላችሁ ቅናት? አለ ወይ ማለዳ ለጌታና ለመንግስቱ የምትሮጡበት ያ ፍላምሮት? ለክርስቶስ ለመንግስቱ ያላችሁ ምላሽ እሱ ተወስዶ ከሆነ አላደጋችሁም። አንዳንድ ሰው እንደዚያ መሆን መንፈሳዊነት መስሎታል፣ እድገት መስሎታል። በእግዚአብሔር ቤት ሲሰነብት ለጌታ ያለውን ፍቅር መጣል፣ ለጌታ ያለውን ቅናት መጣል መንፈሳዊነት አይደለም። ጥቃት ነው፣ ጥቃት ነው፣ ጥቃት ነው። ለጌታ ያለህን ልብ አታስደፍር ወዳጄ። እንዲያውም መንፈሳዊነት ሲበዛላችሁ መንፈሳዊ ዓለም ላይ ሴንሲቲቭ ነው እየሆናችሁ የምትሄዱት። አታስነኩም ቅናታችሁን፣ አታስነኩም ጌታን መውደዳችሁን፣ አታስነኩም ለመንግስቱ ሐሳብ ያላችሁን መሰጠት። እግዚአብሔር ዛሬ የሚያነቃ መንፈስ ከሰማይ ይልቀቅላችሁ። አይናችሁ የተከፈተ ይሆን። ጮኻችሁ ለምን አሜን አትሉኝም? የጌታን ቤት እንዳንወድ ያረገን፣ ጸሎት እንዳንወድ ያረገን፣ የእግዚአብሔር ቃል እንዳንወድ ያረገን ዝም ብሎ የመጣ አይደለም። አይደለም ተነድፈናል። የፍቅር ጉልበት ከውስጣችን ጠፍቷል። ድሮ ጌታ ሲባል ትርትር የሚልባችን ሁሉ አሁን ሙትት ብሏል። ለጌታ ያለ ፍቅር የጠፋ ቀን መንፈሳዊነት ከእጅ ወጥቷል። ወዳጄ እመነኝ። የመንፈሳዊ ዓለም ሙቀት መጠበቂያ ጌታን መውደድ፣ ለአብ ያለ ፍቅር፣ ለአባት ያለ ፍቅር። አሜን ሃሌሉያ፣ አሜን ሃሌሉያ። ልባርካችሁ። ኢየሱስ ሲባል ውርር ያርጋችሁ። ኖርማል አይሁን ኢየሱስ እናንተ ቤት። አሜን በሉ። ግዴላችሁ ብርክክ ስትሉ ልባችሁ ጋል ይበል፣ ይቀጣጣል። ጌታን መውደድ። አሜን 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 አሜን። ደግማችሁ በር የምትዘጉበት፣ ደግማችሁ መሬት የምትይዙበት፣ ደግማችሁ እግሩ ስር የምትሆኑበት። እየባረኳችሁ ነው። እጆቻችሁን አንሱ፣ ስጡኝ እጆቻችሁን። ደግማችሁ እግሩ ስር የምትመጡበት፣ ደግማችሁ ከሱ ጋር የምትተሻሹበት፣ በአባትነቱ ጠረን ውስጥ የምትዘልቁበት የፍቅር እሳት ቤታችሁ ላይ ይቀጣጣል። አይጥፋባችሁ ይሄ ፍቅር፣ አይወሰድባችሁ ይሄ ፍቅር። ፍቅር አጥፊ የዚህ ዓለም ንፋሶች ይከልከሉላችሁ። አሜን በሉ ሃሌሉያ፣ አሜን በሉ ሃሌሉያ። ኖርማል አትሆኑ። ኖርማልነት መንፈሳዊነት አይደለም። አለ ወይ ያግለት? አለ ወይ ለአብ ያላችሁ ያ ፍቅር? የቀደሙ አባቶችን ከእግዚአብሔር ጋር ያዘለቃቸው ፍቅር ይባላል። ፍቅር ለሱ ያለን ፍቅር እግሩ ስር የሚያከርመን እሱ ነው። ወዛችንን የሚጠብቅልን እሱ ነው። መንፈሳዊነታችንን የሚያስቀጥልልን እሱ ነው። አታስነኩ። ለአብ ያላችሁን ፍቅር አታስነኩ። ያ ሙቀት ከቤታችሁ አይወሰድ። አሜን በሉ፣ አሜን በሉ። የእግዚአብሔር ቃል ቤታችሁ ላይ አይቅለል። የእግዚአብሔር ህልውና ቤታችሁ ላይ አይቅለል። የእግዚአብሔር መገኘት ቤታችሁ ላይ አይቅለል። እስቲ በደንብ አሜን በሉ። በደንብ ይሄ ረሃብ ዛሬ ማታ እንደገና ያገኛችሁ። እንደገና ጌታን መውደድ ጀምሩ። አሜን በሉ። ግዴላችሁ፣ አሜን በሉ። ግዴላችሁ። አጠገባችሁ ያለን ሰው ጨብጡትና እግዚአብሔር በድጋሚ በዚህ የፍቅር እሳት ይንካህ በሉት። በዚህ የፍቅር እሳት ይለኮስ የሚል አንድ ጀግና ጮሆ አሜን ይበለኝ። ቤትሽ ላይ ይለኮስ፣ ጓዳህ ላይ ይለኮስ፣ መሰዊያህ ላይ ይለኮስ፣ አደባባይ ላይ ይለኮስ። እዚህ ቤት እግዚአብሔር ይወደድ የሚል ጮሆ አሜን ይበል። ሌላ ነገር አይወደድ ቤታችሁ ላይ። በፍቅር ዋና እግዚአብሔር ይሁንላችሁ። ውደዱት። ፍዝዝ ያለ ህይወት ጤና አይደለም። ምላሽ የማይሰጥ ህይወት ጤና አይደለም። የእግዚአብሔር ቃል የማይነካው ህይወት ጤና አይደለም። እግዚአብሔር ካልነካ፣ እግዚአብሔር ተገኝቶ ካልተደሰትክ፣ ጠፍቶ ካላለቀስክ ጤና አይደለም። ረሃብ ማጣት ጤና አይደለም። የፍቅር እሳት ልባችሁ ላይ ሲጠበቅ አግኝታችሁትም ይርባችኋል፣ አግኝታችሁትም ይጠማችኋል። አይደል? ዳዊት እኮ እንደዛ ነው ያለው። በምድረ በዳ እንዳለች ጥም እንደያዛት ዋላ አቤቱ ነፍሴ አንተን አለች። በሌሊት ወደ አንተ ገሰግሳለሁ። ሲጮኻቸው አሜን በሉ።
ህልውናህን ፍለጋ፣ ጠረንህን ፍለጋ፣ መዓዛህን ፍለጋ። የቤተ መንግስቱ ግርግር አያቆመኝም። የነገስታቱ ወግ አያቆመኝም። የምድራዊው ስኬት አይዘኝም። አልፌ ሲጫዋቸው አሜን በሏ። ብር ጎሎት እንዳይመስልህ፣ ወርቅ ጎሎት እንዳይመስልህ። የቤተ መንግስቱ ግርግር ያንተን ቦታ ሊተካ አይችልም። ምድረ በዳ ላይ እንዳለች ውሃ እንደጠማት ዋላ አሜን በሉ ሃሌሉያ። ጻፊዎች ምን እንደሚሉ ታውቃላችሁ? ዋላ በጣም ፈላጊዎቿ ብዙ ስለሆኑ ከያዙ ስለማይለቋት ህልውናዋን ከአደጋ ለመጠበቅ አንዴ ውሃ ጠጥታ ለወራት ነው ተራራ ላይ የምትቀመጠው ላለመገኘት። ከዛ የመጨረሻ ረሃብ ጫፍ ሲደርስ አናቷ ላይ ሲወጣ ምን እንደምታደርግ ልንገራችሁ። አፍንጫዋን ከመሬት ጋር አጣብቃ የውሃ ሽታ ያለበትን ከርቀት ታሸታለች። የውሃውን አቅጣጫ አገኘች ማለት ያ ጥማቷ የሚያረጋጋ ጥማት ስላይደለ በተራሮች ላይ እየዘለለች የምታየውን ያለፈች እዛ ውሃ ጋር እስክትቆም አትቆምም። አያችሁ ባካችሁ፣ ይሄ ረሃብ ይግባባችሁ፣ ይጥማችሁ። እግዚአብሔር እንደ አዲስ ግዴላችሁም የሰነበታችሁ አሜን በሉኝ። አዲስ ረሃብ ቤታችሁ ይግባ። አዲስ ናፍቆት ቤታችሁ ይግባ። ማንም እጅ ሳይጭንባችሁ የቤታችሁ ፍለጋ የሰራዊት ጌታ እግዚአብሔር ይሆን። አሜን በሉ ሃሌሉያ፣ አሜን በሉ ሃሌሉያ። ልባርካችሁ። ማለዳ በልጅነት ወራታችሁ ከተለማመዳችሁት በላይ የእግዚአብሔር ሀልዎት ወደ ቤታችሁ ይመለስላችሁ። ፈልጋችሁ አግኙት። አሜን አትሉ? አሜን አትሉ? እነዚህ ወራቶች እግዚአብሔርን መፈለጊያ ወራቶች ይሁኑላችሁ። በፍቅር አሜን አትሉ? በፍቅር ፍቅር ሲጠፋ ብታገኘውም አይሞቅህ፣ ብታጣውም አይበርድህ አይደል? ኢየሱስ ያን ትውልድ እንደዛ ነው የመሰለው። ይህን ትውልድ በምን መስለዋለሁ አለ። ከበሮ መታንላችሁ አልዘፈናችሁ፣ ሙሾ አወረድንላችሁ አላለቀሳችሁ፣ ለሐዘንም አትሆኑ ለደስታም አትሆኑ። የትኛው ጋር ልፈርጅ አለ። አሁንም ያለው እየመጣ ያለው ትውልድ የሚያስፈራኝ ለዚህ ነው። እግዚአብሔር ተገኘ ብሎ ማይደሰት፣ ጠፋ ብሎ ፍለጋ ማይወጣ፣ ሃይማኖታዊ ስርዓቱን ፈጽሞ ከወጣ ከዛ መልስ ሌላ ነገር ቅናቱ ያልሆነ ትውልድ እየመጣብን ነው። እባካችሁ ይሄ እርግማን በኢየሱስ ስም ይሰበርልን። እግዚአብሔር እዚህ ቤት ዋና ሆኖ ይፈለግ የምትሉ አሜን በሎ። ሲጠፋ ይግባችሁ። አባቴ እግዚአብሔር ካራበ ጤና አለ። ስለዚህ ዓለም ምንድናት? ሃፒታይት ቆላፊ ናት። ለእግዚአብሔርና የእግዚአብሔር ለሆነ ነገር ሃፒታይት እንዳይኖርህ አሽመድምዳ ትጥልሃለች። ደጅ ደጅ እንድታይ ታረጋለች። ለአምሮትህ ሌላ ሰፈር ታወጣዋለች። ሁለተኛው ምልክት ለእግዚአብሔር ፈቃድ ያለንን መገዛት ታጠፋዋለች። ለእግዚአብሔር ፈቃድ ያለንን መገዛት ታጠፋዋለች። የፈቃድ ሰለባ እንድትሆን ታረጋለች። እንደ ልቧ ዳሪ ታረጋለች። ለእግዚአብሔር ሉዓላዊ ፈቃድ ዋጋ እንዳትከፍል ታረጋለች። እግዚአብሔርን የፍላጎት አቀንቃኝ ለማድረግ እንድትታገል ታረጋለች። እግዚአብሔር ያንተን ፍላጎት እንዲያስፈጽም መጠቀሚያ እንድታረገው ትደልልሃለች። ዛሬ ብዙ አገልግሎቶች በዓለማዊ መንፈስ የመጠቃታቸው ማሳያ ምን እንደሆነ ልንገራችሁ። መድረኮቻችን በሙሉ እግዚአብሔርን ለመጠቀሚያነት የሚያቀርቡ ናቸው። ናና እግዚአብሔር ይጠቀምብህ አይደለም የመሰዊያው ጥሪ። ናና በእግዚአብሔር ተጠቀም። ለርካሽ ፍላጎቶች እግዚአብሔርን መጠቀሚያ አድርጎ የሚያቀርብ አገልግሎት እየበረከተ ነው። ማርኬቱን ያዘው እሱ ነው። ሚዲያውን ያዘው እሱ ነው። አደባባዩን የተቆጣጠረው እሱ ነው። እግዚአብሔር ይሄን እርግማን ከኢትዮጵያ ላይ ይስበርልን። በደንብ አሜን በሉ ሃሌሉያ። ከኖራችሁ አይቀር ለእግዚአብሔር መጠቀሚያ ያርጋችሁ ጌታ። ሲያጠገባችሁ ያለው ሰው ባርኩልኝ። ቀጣይ ዘመንህ የእግዚአብሔር መጠቀሚያ ሆኖ ይለፍ በሉት። ቀጣይ ዘመንህ ካገለገልክ አይቀር ፈቃድህን ሳይሆን ፈቃዱን፣ ሐሳብሽን ሳይሆን ሐሳቡን ለኔ ይሁን የሚል አንድ ሰው አለ። አሜን የሚለኝ እግዚአብሔር ይጠቀምባችሁ፣ ፈቃዱን ያስፈጽምባችሁ። ብዙ ሰው የራሱን ፈቃድ ለእግዚአብሔር ፈቃድ መሰዋት ያቃተው እግዚአብሔርን ና የኔን ፈቃድ አስፈጽም ብሎ ለማስገደድ የማይመለስ አገር ለአገር የሚያዞረን ምንድነው? የእግዚአብሔር ፍላጎት ነው አይደል? ከሐሙስ ቤት አሮሮ ቤት የሚያንከራተተን ምንድነው? የእግዚአብሔር ፍላጎት አይደለም። ፍላጎታችንን እንዲያስፈጽምልን ስለምንፈልግ ነቢያቶቻችንም ቸር ናቸው።
ቢፈጸምም ባይፈጸምም ያድሉናል። የፈለግነው በመረጥነው መንገድ አይመልሱን ወደ ጌታ፣ አያስታርቁን፣ የተጠፋፋንበትን ቦታ አይጠቁሙን፣ እንዲሁ ያበሩናል። አንድ ወዳጅ እንዲህ ያለ፣ ኧረ እንዲህ በረራው በዛ፣ ቢያንስ ነዳጅ ለመሙላት እንኳን መሬት አሳርፉን እንጂ ተከስክሰን እንዳናልቅ። ሁሌ ትበራለህ ነው፣ ሁሌ ትሄዳለህ ነው። ሄደን የት እንደምንቆም ዳንኤል የሚያውቅ። አይሰበስቡን ወደ እግዚአብሔር ወደ እግሩ ስር። ወዳጆቼ እግዚአብሔር ከራራ ዛሬ ማታ መመለሻ ቀን ይሁንልን። እግሩ ስር እንሁን። አሜን በሉ። ግድ የላችሁም። እሱ ስር ሆነ አትጠፋም። እሱ ስር ሆነ ነገር አይጎልብህም። እሱ ስር ሆነ ህይወት አይጠፋብህም። ጩሁና አሜን በሉ። ይሻለኛል የሚል አንድ ሰው ጮህ አሜን ይበል። ቢጎልብንም እግሩ ስር ይሻለናል። ጠረኑን እያጣጣምን በእጁ እየተዳሰስን እግዚአብሔር እየሸተተን። እስቲ የናፈቀው አንድ ሰው ጮህ አሜን ይበል። አይሻልም ወይ? ምድረ በዳው ይሻላል። እግሩ ስር ሆነን ጠረኑ ስር ሆነን ፊቱን እያየን ክብሩ ሳይሰወርብን እጁ ሳትርቀን ከሱ ጋር መሰንበት ይሻላል። የፈቃዱ ጥገኛ መሆን ክብር ነው ለኔ። እና የዘመኗ ቤተክርስቲያን ታሳስበኛለች። አንድ እግዚአብሔር ሰው እንዲያል የዘመኗን ቤተክርስቲያን እግዚአብሔር ቢለቃት ለ20 ዓመት የምታስፈጽመው ፕሮጀክት አላታል። ቢኖርም ባይኖርም በቃ ለምደናል። ብዙ ነገር መዝሙር ለምደናል፣ ጸሎት ለምደናል፣ ስብከት ለምደናል። ዓለም ፉል ፓኬጅ። አንደኛው የጌታ ሰው ደግሞ ምን አለ? እግዚአብሔር አይሞትም እንጂ ሐሙስ ሞተ ቢባል እሁድ ቸርች ተከፍቶ ፕሮግራም ይደረጋል። እንደ ሎዶቅያ ማለት ነው። ኢየሱስ እንደጃ አርጋ ምን ጎደለብኝ ሁሉ ሞልቶልኛል ትዘምራለች። ኢየሱስም የት ነው ደጅ? አረ ያንኳኳው ነው ይላል። የሷ የስኬቷ መለኪያ ቁስኗ ዓለማዊነት ማለት ነው። አየህ፣ ስኬትህን በገንዘብ ስኬትህን በቅራቅንቦ ስኬትህን በጨርቃ ጨርቅ ስትለካ ያኔ ነው የወደከው። የኔ የቤቴ ስኬት መለኪያ የእግዚአብሔር መገኘት ነው። እሱ ከኔ ጋር መሆኑ። ሲማን ነው ጮህ አሜን የሚለኝ? ልባርካችሁ። እግዚአብሔር ሁሉን ከልክሎ ራሱን ይስጣችሁ። እሱ ከናንተ ጋር ይቀጥልላችሁ። አብሮነቱ ከቤታችሁ ላይ አይወሰድባችሁ። የዓለምን መንደፊያ መሳሪያ ላስተዋውቅ። 3 ናቸው ይላል ዮሐንስ አሁን ያነበብነው ክፍል ላይ። ምልክቶቹ ለአብ ያለንን ፍቅር ታጠፋብናለች፣ ለፈቃዱ ያለንን መገዛት ታጠፋብናለች። ስታጠቃንስ በምንድን ነው የምታጠቃን? በ3 መንገዶች። አንደኛ የሥጋ ምኞት ይላል፣ ሁለተኛ የአይን አምሮት ይላል፣ ሶስተኛ ስለ ገንዘብ መመካት ይላል። መለካከያችንን ጤና ቢስ ታደርገዋለች ዓለም። የውድድር መንፈስ ውስጥ ትከተናለች ዓለም። በማይሞላ ምኞት ዘመናችንን እንዲሁ ባተሌ ሆነን ባክነን እንድንሞት ታንቀሸቅሸናለች፣ ታሯሩጠናለች፣ በስሜት ታከንፈናለች፣ በምኞት ታሰክረናለች። ኧረ ረጋ በሉ። ትልቁን ስኬት እግዚአብሔርን አግኝተነዋል። እሱ ነው የቤታችን ድምቀት። በንጽጽር ላሳያችሁ የዓለማዊ ህይወት ዘይቤና የመንፈሳዊነት ህይወት ዘይቤ በምን እንደሚለያይ ከዮሐንስ መልእክት ተነስተን ቅድም የሰጣችሁ ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ዓለማዊ ዘይቤ መገለጫ መልኩ ምንድነው? ጊዜያዊውን ዋና አድርጎ ዘላለምን በረሳ አቋም ያኖራል። ዓለማዊነት ስሙ ጊዜያዊውን ዋና አድርጎ ዘላለምን በረሳ አቋም ያኖራል ዓለማዊነት። መንፈሳዊነት ደግሞ ዘላለማዊው ላይ አይንን አትኩሮ ጊዜያዊውን በማስናቅ ያኖራል። ልዩነት ማለት ነው። ዓለማዊ ስትሆን ጊዜያዊው ዋና ይሆንልህና ዘላለምን ትረሳለህ። መንፈሳዊ ስትሆንስ ዘላለማዊው ዋና ይሆንልህና ጊዜያዊውን ትንቀዋለህ። ለዚህ ዓለም ርካሽ ፍላጎት ሳይሆን ለዘላለም ብድራት ትሰራለህ። እስቲ አሜን አይደል? ሙሴ የማይታየውን አየ፣ ብድራቱን ትኩር ብሎ ተመለከተ። ከዛስ የግብፅን ቤተ መንግስት ብርና ወርቅ ንቆ ወጣ። የማይናቅ ናቀ። ሄሎ ይሰማል ወይ ወዳጆቼ? ይሰማል ወይ? እውን ቤተ መንግስት ዝም ብሎ ይናቃል?
እንዳው በውን ተውት በህልማችን እንኳን የምናየው ስንገባ አይደል እንዴ እግዚአብሔር ቤተ መንግስት ሲያስገባን እንጂ ሲያስወጣን አይተናናቅ። ሰው ተጋግጦ የሚገባበት ቤተ መንግስት ውስጥ ሙስቴ ዘንጦ ወጣ አይመጥነኝም ብሎ ይሄ ለኔ ታየልኝ ዘላለም ነው። አሜን አትሉ? እግዚአብሔር ቆፍጣና ክርስቲያን ያርጋችሁ በዘላለም ላይ ማትደራደሩ አሜን በሉ። ግዴላችሁ እየሸነገልኳችሁ አይደለም የጸና እውነት እየነገርኳችሁ ነው። ነፍሳችሁን የምታተርፉበትን እውነት እየነገርኳችሁ ነው። እናንተ ቤት ጊዜያዊ ዋና ይሁን ዘላለም ዋና ይሁን። ዘላለም እስቲ ማን ነው ጮህ አሜን የሚል? ዘላለምን ዋና ማድረግ መሸወድ አይደለም የሚል ሰው አሜን ይበለኝ። ዘላለምን ዋና አድርጎ መኖር መሸወድ አይደለም። ዓለም ግን ተሸውደሃል ነው የምትል አይደል? መርሆ ምንድነው? ከሌለ የለህም አይደል? ይዞ መገኘት ነው ዋናው ትላለች። ብሩንም ያዘው መኪናውን ያዘው ቅራቅንቦ ያዘው እንትን ያዘው ነው። መንፈሳዊ ነገር ሲገባስ ያኛውን ለመያዝ ይሄኛውን ትለቃለህ። ለዓለማዊ አይገባም። የገባችሁ ጋር ከደረስኩ በቃኝ። ሌላው ዓለማዊ የህይወት ዘይቤ መልኩ ምንድነው? አንደኛ ያነሳ ነው ጊዜያዊውን ዋና አርጎ ዘላለምን በረሳ አቋም ያኖራል ነው። ሁለተኛው የስጋን ምኞት ለማርካት ያባትላል። ባተሌ ያረጋናል። የስጋችንን ምኞት እያነፈነፍን እየተከተል ምኞት አደር ህይወት ያለማመዳል። ሻራባጋዶስ መንፈሳዊነት ላይ ያተኮረው የህይወት ዘይቤስ ካላችሁ የመንፈስ እርካታን ቅድሚያ ሰጥቶ ያኖራል። የስጋን ምኞት ተከትለህ እንድትባዝን ሳይሆን የሚያረግህ የመንፈስን እርካታ እንድታጣጥም ኑሮዬ ይበቃኛል ጌታ ከኔ ጋር አለ ብለህ ኢንጆይ እንድታረግ በክፍተቶች ላይ እንድዘምር እስቲ ጩና አሜን በሉ። ጌታ የቤቴ ድምቀት ነው ብለህ እንድታወራ አንገትን ሰበር እንዳታረግ እስቲ ጩና አሜን በሉ። አጠገባችሁ ላለው ሰው ኑሮ ይበቃሃል ጌታ ካለ በሉ። ኑሮ ይበቃል በቂ ባይዘዌ አንድነት ልንገራችሁ መባረክ ማትጠቀምበትን ማግበስበስ አይደለም። መባረክ በሚያስፈልግ ጊዜ የሚያስፈልግህን ማግኘት ነው። አሜን አትሉም ወይ? አሁንኛ መባረክ የሚመስለው ምንድነው? መደራረብ አይደለም። ማተነዳውን መኪና ማትለብሰውን ልብስ እሱ አይደለም መባረክ በሚያስፈልግ ሰዓት የሚያስፈልግህን ማግኘት። ለነገ ሲባል ጌታ አለ ማለት አሜን ሃሌሉያ። ጌታ አለ ብለው ታሪክ የተበላሸባቸው አላነበብኩም መጽሐፍ ላይ እሱን የያዙ በድርቅ ዘመን ይለመልማሉ፣ በጉድለት ዘመን ይሞላሉ። ሲማን ነው ከኔ ጋር ጮህ አሜን የሚለኝ? ልባርካችሁ። እግዚአብሔር የማንም እጅ ላይ አይጣላችሁ። እሱን ይዛችሁ ከፍ በሉ። የመንፈስ እርካታ ከቤታችሁ አይወሰድ። በርከክ ስትሉ የክርስቶስ ሰላም አይያዝባችሁ። መጸለይ ሲጀምሩ የመንፈስ ቅዱስ ሰላም ያጥለቅልቃችሁ። ባዶነታችሁ ላይ ያዘምራችሁ። የጠላት ክስ ላይ ያዘምራችሁ። ጩሁና አሜን 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 አሜን። አልከሰርክም ወዳጄ፣ አልከሰርሽም እህቴ። አንቺ ቤት አለ የሕያው አምላክ ምንጭ። ይኸው የመንፈስ እርካታ በብር ማይገዛ፣ የመንፈስ እርካታ ቅራቅንቦ ማያመጣው፣ የመንፈስ እርካታ በዚህ ዓለም ገበያ ማትገዛው በእግዚአብሔር ሐልዎት የተጠበቀ አሜን አትሉም ወይ? አሜን አትሉም ወይ? መንፈስህን ሕያው የሚያደርግ ሌላው የዓለማዊነት የህይወት ዘይቤ የአይን አምሮትን ለመወጣት የሚያሯሩጥ የሚያንቀሸቅሽ እንክርት የሚያረክ የሚያንከራትት ስፒሪት የዓለም መንፈስ የነካው ሰው ቀዥቃዣ ነው። አይረጋጋም። ጸልይ አታረጋጋው፣ በትንቢት አታረጋጋው፣ በስብከት አታረጋጋው፣ በጸሎት አታረጋጋው። የመንፈሳዊነት የህይወት ዘይቤስ ካላችሁኝ የመንፈስን ዓለም ስውር እውነቶች አሳይቶ የሚያረጋጋ መንፈስ ነው። ሰማይን እያየህ ትረጋጋለህ። ሰማይ ያላለው እኔ ቤት ላይ አይሆንም ትላለህ። ሰማይ የያዘልኝ ጊዜ ይውሰድ እንጂ ይለቀቃል። እጠብቃለሁ መሰዊያው ላይ መጠበቂያዬን አልለቅም። እስቲ አሜን አሜን። አንዳንዴ የጊዜው ነው። እሺ ሰልፉም ፈተናውም እንዳይመስላችሁ። ትዝ ይላችኋል ዕንባቆም እኮ ተፈተነ። አመፀኞች ጡንቻቸውን ሲያፈረጥሙ፣ ጻድቃን በአደባባይ ሲጣሉ አይደለም? የአመፅ እጅ የያዙ ሲያፈሩ፣ ቤት ሲሰሩ፣ ህንፃ ሲሰሩ፣ ጻድቃን ደግሞ ቤታቸውን ሲቀሙ፣ ሲሰደዱ፣ ሲጣሉ። ከዛ በቃ ዕንባቆም ምዕራፍ 1 እሱ እንደምታዩት። ከዛ ምዕራፍ 2 በቃ
አለ ሆይ አለ አለ አንተ አለ ለመሆኑ አይኔ ያ ያለ መሆኑ ኮንፊውዥን ውስጥ ገባ። መልስ ፈልጋለሁ። እንዴት ጻድቅ ተጥሎ ኃጢአተኛ ቀና ይላል? እንዴት የጻድቅ ቤት ተረግጦ ኃጢአተኛ ጡንቻውን ያፈረጥማል? የት ጋ ነው ፍትህ ብሎ አልጠየቀም። እግዚአብሔር መልስ የሰጠው መሰላችሁ? ሰማያትን ከፈት አረገና ራሱን ገለጠለት። ከዛ ምን እንዳለ ስሙ። እግዚአብሔር በተቀደሰ መቅደሱ አለ፣ ስጋ ለባሽ ሁሉ በፊቱ የጊዜ ጉዳይ ነው አለ። እግዚአብሔር ከዙፋኑ አልተንቀሳቀሰም፣ እንደ ማለዳው በዙፋኑ ላይ አለ። ታዲያ አንተ አቋም ምንድነው ስትሉ በመጠበቂያዬ ላይ ቆማለሁ፣ የተናገረኝንም ቃል እጠብቃለሁ። ጻድቅ በእምነቱ በሕይወት ሲጮና አሜን በሉ ሃሌሉያ። እጠብቀዋለሁ። ዓለም ተደበላልቋል፣ እኔስ መጠበቂያዬ ላይ መሰዊያዬ ላይ። እስቲ የጀገነ አንድ ሰው ጮሆ አሜን ይበለኝ። አትልቀቅ መሰዊያህን፣ አትልቀቂ ትጋትሽን። በጽድቅ የጠበቅሽው ጌታ በአደባባይ ይመጣልሻል። ወራት አለ። ሄሎ ወራት አለ። እግዚአብሔር በዙፋኑ ላይ ለጽድቅ ያስከው አቋም ቢያሰድድህ፣ አጨብጫቢ አጋፋሪ ቢያሳጣህ፣ አንድ እርግጠኛ ማረግ ግን እግዚአብሔርን አያሳጣህ። ይዘህ ጠብቅ። አሜን በሉ። እጆቻችሁን አንሱና ጠብቀዋለሁ በሉ። ጠብቀዋለሁ። የነገረኝን እጠብቀዋለሁ። ተስፋ የሰጠኝን እጠብቀዋለሁ። የሚጎበኘኝን እጠብቀዋለሁ። ቀኝና ግራ ሳላይ እጠብቀዋለሁ። መንገድ ሳልቀይር እጠብቀዋለሁ። አቋም ሳልለውጥ እቀይረዋለሁ። እጠብቀዋለሁ። እስቲ ጩሁና አሜን በሉ። አሜን በሉ። አዎ እጠብቀዋለሁ። ትዝ ይላችኋል አሳፍ የኃጢአተኞችን ሰላም አይቶ እኮ ቀንቶ ነበር። እኔ ጌታን የምለው ለካ በከንቱ ነው አለ። የኃጢአተኞችን ሰላም አይቼ ቀናው። ለምን? እነሱ ያማራቸውን ይበላሉ፣ እኔ በጾም ማቀቃለሁ። ይጠግባሉ፣ ይደሰታሉ፣ ሰላማቸውን ያበዛሉ። እኔስ መሰደቤ በማለዳ ነው አለ። ሰው አፉን የሚያሟሸው እኔም በመስደብ ነው። ሁሉ ነገር ከፋ። ያስኩት ስል ከእጄ ይወጣል። የኃጢአተኞችን ሰላም አይቼ ቀንቼ ነበረ። ይሄ ሁሉ አለ ወደ ቅዱስ መቅደስ እስክገባ ድረስ ለዓይኔ ችግር ነበር አለ። ለካ ቦታኔ ሸወደኝ አለ። ሌላ ቦታ ሄጄ ነው ለካ ችግር ያመጣሁት። አሁን ገባዋላ ወደ ቅዱስ መቅደስ ስገባ አንደኛ የነሱን መጨረሻ ጥፋት እንደሆነ አየሁት አለ። ድጥ ላይ እንዳስቀመጥካቸው ለፍርድ እንደቀረበው አየሁ አለ። ከዛስ ለኔማ አላ የማይጠፋ የዘላለም እድል ፈንታዬ እግዚአብሔር ነው። በሰማይ ያለ አንተ ከቶ ማን አለኝ? በምድርስ ቢሆን አንተን ካገኘው ምን እሻለሁ? ቀኝ እጄን ያስከኝ። እስቲ የገባው ጮሆ አሜን ይበለኝ። እኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ማን ነው ከኔ ጋር ጮሆ አሜን የሚለኝ? መከራ ቢኖረውም ወደ ጌታ መቅረብ ይሻለናል። ፊቱን መፈለግ ይሻለናል። መጸለይ ይሻለናል። በር መዝጋት ይሻለናል። በጓዳ አስለቅሶ በአደባባይ ያስቀናል። ዓለማዊ መንፈስ የነካው ሰው ሌላው ሁሉን ለስጋ ትምክህት ሲፈልግ ባርከኝ ቢል ለስጋ ትምክህት ብሮን ከሚፈልግ ለስጋ ትምክህት ሌላው ላይ ሊንጠራራ ሲፈልግ፣ መንፈሳዊነት ግን በፍጹም ትህትና በእግዚአብሔር ፊት ዝቅ ብሎ ለማገልገል ጌታን ይጠብቃል። ይኸው የዚህ ዓለም ፈተናዋ ምን እንደሆነ ታስተውላላችሁ? ተገቢ ፍላጎቶቻችሁን ምክንያት በመስጠት ባልተገባ መንገድ እርካታ እንድትፈልጉ ማነሳሳት ነው። መንገድ ማስቀየር። አይ ጌታ ይሄን አያደርግልም፣ በዚህኛው ተጠቀም፣ አማራጭ ውሰድ፣ አቋራጭ ውሰድ። ወዳጄ አሳብራለሁ ስትል ተሰብረ ትቀራለህ። በሰው መንገድ የእግዚአብሔር ጉብኝት አይመጣም። እናንተ ቤት እግዚአብሔር አይረፍድበትም። አሜን አሜን በሉ። አብርሃም እንደሱ አልመሪ ተፈተነው። ተስፋ ይዞ ጌታን እየጠበቀ እድሜ በረረ። ሲያይ ሲበር የሱ 100 ሊገጭ ሆነ። የሚስቱ 90
እንዴት ብሎ ጌታን ለመጠበቅ ኢነርጂ ያገኝ? ከዛ በኋላ ዝግ ስብሰባ አረገ ቤቱ። እግዚአብሔርን ያገለለ ስብሰባ። እንዴት ነው? ያው ሳንወልድ ልንሞት ነው። ተስፋ ይዘን እንዲሁ እንወልዳለን ብለን አፋችንን ልናጠፋ ነው። ምን ይሻላል አለ። ሳርዬ እድል ከሰጠኸኝ በቃ የኔ ጉዳይ አብቅቷል። ከዚህ በኋላ ልጅ መያዝ አይታሰብም። ስለዚህ በቃ እኔ ፈቅጄልሃለሁ፣ አጋር ጋር ግባ አለችው። አጋርስ ስትጠይቅ ከተስማማችሁ ችግር የለም አለች። ያለ ድምፀ ተአቅቦ በሙሉ ድምፅ ስብሰባው ጸደቀ። እግዚአብሔር ተስፋ ከሰጠ ይበቃዋል፣ በአፈጻጸም እኛ እንርዳው ብለው እርዱኝ እረዳቸዋለሁ ማለት ይሄ ነው። ባይሆን የምስጋናውን ድግስ ለሱ እንደግስለታለን ብለው ገባ። አብርሃም አጋር ጋር ውጤት ይዞ መጣ። የሚገርማችሁ ለ13 ዓመት እግዚአብሔር ከአብርሃም ቤት ወጣ። ለ13 ዓመት መጽሐፍ የተፋው እድሜ ያልቆጠረው እድሜ ይኸውላችሁ ይመስለኛል ካልተሳሳትኩ ምዕራፍ 16 መጨረሻ የአብርሃምን እድሜ 87 ብሎ መዝግቦት ምዕራፍ 17 የ99 ዓመት እድሜ ብሎ የተዘለለ ያልተቆጠረ ያልተጻፈ ከባድ እድሜ ዝም እግዚአብሔርም ዝም መጨረሻ ጭራሽ እግዚአብሔር ጋር መጥቶ አብርሃም እንደሚል ስሙ ጌታ ሆይ ከዚህ በኋላ መቼም ልጅ አይሞክርም አይደል? በቃ ይሄንን የመጣው ልጅ ባርከውና እኔም የምስጋና ፕሮግራም ልደግሳለሁ። እግዚአብሔር እንዲህ አለ፣ አይ አንተ በወጣው እኔ አልገባም አለ። እኔ ለሐሳቤ በቂ ነኝ፣ አይረፍድብኝም። አቡ አሜን በሏ። የምስራች ቃል ሰጥቶ አይዘጋችሁም ጌታ። በርግጥ ከጌታ ስሙ እንጂ በራሱ ሰዓት ይመጣል። 99 ዓመትም ላይ ይጠበቃል። አቦ ጩሁና አሜን በሏ። ሄሎ እንኳን አንቺ ቤት አብርሃም ቤት አላረፈደም። 99 ዓመት ላይ መጣና እግዚአብሔር እንዲህ አለው፣ በቃ ያው 13 ዓመት የተጎዳህ አይበቃም አብርሃም፣ ፍጹሙን በፊቴ ተመላለስ። በአጋር ፊት መመላለስ ይብቃ፣ በሳራ ፊት መመላለስ ይብቃ። እስቲ ተራ ይሁን በኔ ፊት አለው። እሺ አሜን እንተዋወቃለው። ስሜ ኤልሻዳይ ይባላል። አቡ አሜን በሉ ባካችሁ። ኤልሻዳይ የሚለው ኦሪጂናል ትርጉሙ ምን ማለት እንደሆነ ልንገራችሁ። ከበቂ በላይ። በቂ አይደለም፣ በቂ አይደለም፣ ከበቂ በላይ። እኔ እንዲህ ነኝ አምናለሁ አለ። በቃ እግዚአብሔር መጣ። ምዕራፍ 17 ላይ እንደ ቀልድ ለ99 ዓመት ሽማግሌ እግዚአብሔር ምን አለው? የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልዳለች አለ። ቀን ነገረው፣ ጾታ ነገረው። አሁን እንዲህ አይነት ለ99 ዓመት ሽማግሌ መጠበቅ አቅቶት አንዴ አጋር ጋር አንዴ ምናምን ጋር ሲገባ ለነበረ ሰውዬ ያለ ትንታኔ ያለ ማብራሪያ የዛሬ ዓመት ተብሎ እንዲህ አይነት ድፍን ቃል ይነገራል። እግዚአብሔር ከመጣ ይሄ ነው። አንደኛ ሶስተኛ የለም። ድፍኑን ይነግርሃል፣ ይፈጽማል። አብርሃም ተቸገረ። ጌታ አለው ምን አልክ አለው። የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልድልሃለች ሲለው ምን እንደሚል እንገራችሁ። አብርሃም በልቡ እየሳቀ ሰገደ ማለት ጌታ ሆይ ምን አላፍም ባታጠፋ፣ አሁን ያቺ ሳራ ትወልዳለች አሁን ይሆናል ብለህ ነው። በቃ ቢሆንም ባይሆንም ስግደት ውሰድ ብሎ አልሰገደም። እግዚአብሔርዬ ደግሞ ስግደት ተገኘ ብሎ ሰብስቦ ሄድማ አጣርቶ ነው የሚቀበል። አብርሽ የቆይ ስግደቷን አቁማት አለው። እቺ አይነቷ ስግደት ውጤቷ ስትራፖ ናት። እናጣራ መጀመሪያ አለው። ከሰገደው ጉልበትህ ይልቅ የሳቀው ልብህን አየሁት። ለምን ሳክ? እንዴት ይሆናል ብለህ ነው አይደል ሳቀው? አይሆንም ብለህ ነው አይደል ሳቀው? ግድ የለም እኔ ካፌ ወጣ ቃል አይሻሻልም። እስቲ ጮኻችሁ አሜን በሎ። ዛሬ አይሆንም ብለህ ስቀሃል፣ የዛሬ ዓመት ሆኖ አስቀሃለሁ። ዛሬ ፎርጅን ሳቅ ስቀሃል፣ የዛሬ ዓመት ቀጠሮ ያዝ ኦሪጂናሏን ሳቅ በኔ ፊት። እስቲ የገባው አሜን ይበል። መጣ የዛሬ ዓመት እማትወልደው ሳራ ወለደች፣ ልጅ ያዘች። አብርሃምን አቁማ ምን እንዳለች ስሙ።
አሮጊቷ ሳራ ልጅ እንደምታጠባ ለአብርሃም ማን በነገረው? አጠገቧ እኮ ነው የቆመው። አብሯት እኮ ነው ያዋለዳት እኮ ነው። በቃ ማመን አቅቷታል። ከዛ ስም አውጡ ሲባል ምን እንዳሉ ስሟ? እኛ አርጅተናል፣ ጥርስ የለንም፣ ድድ ብቻ ነን፣ ጥርስ ያላችሁ ሳቁልን ሲሉ የልጃቸውን ስም ይስሐቅ አሉት። እግዚአብሔር በእኛ ምክንያት ሳቅ አድርጓል። አሮጊት የሚያስወልድ ጌታ፣ የረፈደ ተስፋ የሚፈጽም ጌታ። እስቲ ይሄ ጌታ የኔ ጌታ ነው የምትሉ ጮኻችሁ አሜን በሎ። ይመጣል በጩኸት ላይ፣ ይመጣል በልመና ላይ፣ ይመጣል በጠበቀው ተስፋ ላይ። መንገድ አትቀይር። ፍላጎትን ለማሟላት እዚህም እዛም አትርገጥ። ጠብቀው። መንፈሳዊነት እግዚአብሔር ለኔ ቤት በቂ ከበቂም በላይ ነው ብሎ ስብስብ ብሎ እግዚአብሔር ላይ መርካት ነው። እስቲ አሜን በሎ። እስቲ በደንብ አሜን በሎ። አጠገባችሁ ላለው ሰው በእግዚአብሔር ተወስኖ መርካት ልመድ በሉት። በእግዚአብሔር ተወስኖ መርካት አደርብበት በሉልኝ። ንገሩት። አደርብ ጌታ ላይ። ምን ጎሎት ትለጥፍበታለህ? ምን ጎሎት ታሟላለታለህ? እሱ እኮ በቂ ከበቂም በላይ ነው። የመጨረሻ የዛሬውን መልእክቴን በዚህ ልጠቅልል። ዓለምን ማሸነፊያ መንገድ፣ የዓለምን የውጊያ አቅጣጫ፣ ታርጌቷን፣ እንደገና ደግሞ ስታጠቃን ምልክቷን፣ የምትጠቀምበትን ስልት አውርቻለሁ። አሁን ደግሞ እንዴት እናሸንፍ? ይህን ሳወራ እንዴት ደስ እያለ ይመስላችሁ? ዓለምን ማሸነፍ ትፈልጋላችሁ? ማሸነፊያ መንገዱ ዓለም የምትጠላውን አብን ውድድ ማድረግ፣ ተቃራኒ መሆን። አየህ፣ ዓለም የምታባብልህ ስልት ነድፋ ታርጌቷ ምንድን ነው? እግዚአብሔርን እንዳትወድ ማድረግ አይደል? ማሸነፊያ መንገዱስ እሱን ውድድ ማድረግ። አሜን ብሎ ውድድ፣ በቃ ውደደው። ጌታን ውድድ ስታደርጉ ዓለምን ጥልት። ዓለምን የመውደድ ግልባጩ የእግዚአብሔር ጠላት መሆን ነው። እግዚአብሔርን የመውደድ ግልባጩ ደግሞ የዓለም ጠላት መሆን ነው። እስቲ ጩሁና አሜን በሉ። ልባርካችሁ። እግዚአብሔር እናንተ ቤት እንደገና ይወደድ። ከዚህ በላይ ጮኻችሁ አሜን በሉ። አይበቃኝም ስትሉ ከዚህ በላይ ጮኻችሁ አሜን በሉ። ጨምሮ ጌታን መውደድ ለቤታችሁ ይብዛላችሁ። እግዚአብሔር እናንተ ቤት ያለ መጠን ይወደድ፣ ያለ ገደብ ይወደድ። ይሁን የሚል አንድ ሰው ጮሆ አሜን ይበለኝ። ዛሬ ይሄ የፍቅር እሳት ቤትሽ ላይ ይለኮሳል፣ ይቆሰቆሳል። ዮሐንስ እንደዚህ ይላል፣ የዓለምን ጠላትነት የዓለምን ክፋት የሚያቅማን ነው ካላችሁኝ፣ የተማረ የሰለጠነ የተሰበከ አይደለም፣ አቋቋሙን ከእግዚአብሔር ጋር ያረገ። እቺ በጣም ወሳኝ ናት። በደምብ ስሙ። የእግዚአብሔር ቃል እኮ እንዴት ደስ ይላል። ይኸውልህ፣ ዓለምን ማወቂያህም መተርጎሚያህም የሚወሰነው በቆምክበት አንግል ነው። የት ጋር ቆመህ አየሃት? አሁን እኔ እንዲህ የተወራጨው ሰበኳቸው አይደል? በዓለም ሳይዶ ነው የሚሰማኝ፣ ተበሳይቶ ነው የሚሄደው፣ ተባርኮ አይሄድም። ዮሐንስ ግን የሚለውን ስሙ። ዮሐንስ 5 ቁጥር 19 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ስሙ ይችን ቃል። እኛ ሁላችን ከእግዚአብሔር ስለሆንን፣ በሱ ሳይድ ስለቆምን፣ በሱ አንግል ስለቆምን ዓለም በሙሉ በክፉ እንደተያዘ እናውቃለን። ማን ነገረህ? ከእግዚአብሔር ጋር ቆምኳ። እስቲ ጩሁና አሜን በሉ። ከእግዚአብሔር ጋር ስትቆሙ የዓለም ውበት አይታያችሁም። ክፋት ነው የሚታያችሁ፣ ሞቷ ነው የሚታያችሁ፣ ጠላትነቷ ነው የሚታያችሁ። ዛሬ ልመርቃችሁ፣ አቋቋማችሁ ከጌታ ጋር ይሁንላችሁ። አዎ፣ በፍላጎት አቋቋማችሁ ከጌታ ጋር፣ በምርጫ አቋቋማችሁ ከጌታ ጋር፣ በውሳኔ አቋቋማችሁ ከጌታ ጋር። ከእግዚአብሔር ጋር የቆመ በዓለም አይሸወድም፣ በዓለም ፍቅር አይነደፍም፣ በዓለም ተስቦ አይወጣም። እስቲ የገባው አንድ ጀግና ጮሆ አሜን ይበለኝ። ከጌታ ጋር መቆም ይሁንላችሁ። አቋቋማችሁ ከኢየሱስ ጋር ይሁንላችሁ። ከዓለም ሆነ የዓለም ክፋት አይታየም። ከዓለም ስትሆን የዓለም ውበት፣ አማላይነቷ፣ የሲስተሟ ሳቢነት፣ ትርፏ፣ እርቦዋ፣ ቅድም አልነገርኳችሁ? ዓለማዊነት ምንድን ነው? ከፋይዳዋ ለመጠቀም አሸርጋጅነት ነው አይደል? እንድታሸረግድ ነው የምታንከረፍፍ ዓለም።
ከጌታ ጋር ስትሆንስ ቆፍጠን ብለህ ትንቃታለህ። የትኛውንም ነገር ይዛ በመጣ ጥፋት ነው መጨረሻሽ፣ እኔ መዳኛዬን ይዣለሁ ትላለህ። ከጌታ ጋር ትቆማለህ። እስቲ ጩሁና አሜን በሉ። መንፈሳዊነት በሰማያዊ አስተሳሰብ ዓለምን እየተመለከቱ በእግዚአብሔር ፍቅር የዓለምን ፍቅር መቋቋም ነው። መቋቋሚያችሁ ፍቅር ነው። እና ዛሬ እግዚአብሔር ወደ መሰዊያችሁ ይመልሳችሁ። ልባችሁ ላይ ይሄ ፍቅር ይግባ። ትልቅ በረከት ልባርካችሁ። ትቀበላላችሁ? አሜን ትላላችሁ? እጆቻችሁን አንሱ እስቲ በጌታ በኢየሱስ ስም። ዛሬ ማታ ይሄ የፍቅር እሳት አጥንታችሁ ውስጥ ይግባ። ይሄ የፍቅር እሳት በደም ዝውውራችሁ ውስጥ ይግባ። ይዞ ማይለቅ መንፈስ ያገኛችሁ። አሜን በሉ። ተከትሏችሁ ቤት የሚገባ ካልጋ ያወረደ የሚያንበረክክ በሌሊት እየቀሰቀሰ ጌታ ጌታ የሚያስብል የፍቅር መንፈስ እኔ ላይ ይውደቅ የሚል አሜን ይበለኝ። ልመርቃችሁ ነው። የፍቅሩ መጎናጸፊያ ይውደቅባችሁ። ዓለምን የሚያስንቀው፣ ነውርን የሚያስንቀው፣ ክፋትን የሚያስንቀው፣ ወደ መሰዊያው የሚያቀርበው የፍቅር መጎናጸፊያ ይውደቅባችሁ። ልባችሁ በፍቅር ይጋል። ልባችሁ በፍቅር ይቀጣጠል። ልባችሁ በፍቅር ንድድ ይበል። ጌታን ውደዱት። የሚወዱት እስከ ፍጻሜ ድረስ ከጌታ ጋር ይሄዳሉ። ዘላቂ ቋሚ የድል ቁመናን መገንባት ትፈልጋላችሁ? ህይወት በእግዚአብሔር ፍቅር ይጠበቅላችሁ። ፍቅሩ መከለያ ነው። ፍቅሩ መደበቂያ ነው። አሜን 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 አሜን። እግዚአብሔር ራሱ የመነቃቂያ ምክንያታችሁ ይሁን። ስታወሩ ተነቃቁ፣ ስታነቡ ተነቃቁ፣ ስትጸልዩ ተነቃቁ። እግዚአብሔር ሲባል ልባችሁ ትር 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 ይበል። ሲጮኻችሁ አሜን በሉ። ሃሌሉያ። ልመርቃችሁ ደግሜ ኢየሱስ ሲባል ውርር ያርጋችሁ። ውርር ውርር። ውስጣችሁ ኖርማል አይሁን። ውስጣችሁ ትክትክ ይበል። ትክትክ ተቀጣጠሉ። እውነት ይሄን መንፈስ የወሰድክብኝ ቀን ውሰደኝ ብየዋለሁ ጌታ። ፍዝዝ ብዬ ቃል መስበክ አልፈልግም። ፍዝዝ ብዬ ቃል መስማት አልፈልግም። ጤነኝነት የእግዚአብሔር ቃል ሲያግልህ ጌታ ያንን ልብ ጌታ ምንኛ ለዘላለም በሆነላቸው ይላል። ትዝ አይላችሁም? አንድ ቀን እኮ እስራኤል እንዲህ አይነት ልብ ተገኘባት። በቃ ጌታ ይናገረን፣ ሙሴ ይናገረን፣ ድምፁን ፈራን ብለው ሲሉ ጌታ ምን አለ ለሕዝቤ እንዲህ አይነት ልብ ሁሌ በሆነላቸው። አሁን እኮ የእግዚአብሔር ቃል አይመልሰንም። እናንተ ቅሬታም ናችሁ። እግዚአብሔር ይባርካችሁ። አሁን እኮ ሕዝብ መሰብሰብ ጭንቅ ሆነ። ሕዝብ እንዲመጣ ይሄንም ያህል የዘይት ብልቃጥ ማስቀመጥ አለብህ። አርከፈከፍባቸዋለሁ ስትል እዚህ ጋር ይመጣሉ። የእግዚአብሔር ቃል ጠል የሆነ ትውልድ እየተነሳ ነው። ቃሉ ማይረበው ትውልድ፣ ቃሉ ማይነካው ትውልድ፣ ቃሉ ማይገስጸው፣ ቃሉ ማይመልሰው ትውልድ። ዳዊት የሚለውን ስሙ። አቤቱ አንተ ዝም ያልከኝ ቀን በሕይወት እያለሁ ወደ ጉድጓድ እንደሚወርዱት ሙታን እመስላለሁ። በሕይወት እያለሁ ወደ ሙታን እንደሚወርዱት፣ ወደ ሙታን ጉድጓድ እንደሚወርዱት ሙታን እንዳልመስል አቤቱ ዝም አትበለኝ። አሜን ሃሌሉያ። ጌታ ራሱ ደግሞ የሚለው ልንገራችሁ፣ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ እስቲ ጮኻችሁ አሜን በሏ። ቃሌን ሰምቶ ድንግጥ ወደሚል እስቲ ማን ነው ይሁንልኝ የሚል ልባርካችሁ። ባካችሁ ግድ የላችሁም አገልጋዮችም አንሱ እጆቻችሁን። የእግዚአብሔር ቃል እንደ ማለዳው ያስደንግጣችሁ፣ እንደ ማለዳው ይባርካችሁ፣ እንደ ማለዳው ያስደስታችሁ፣ እንደ ማለዳው ያቀጣጥላችሁ። ወደ ህልውናው ፊት ስብስብ ማለት ይብዛልን። ቆመን እንጸልይ።